አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የነኢማቲቭ ተከታታዮች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እኔ በጣም ደህና ነኝ። ዛሬ እስኪ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሰብስክራይብ አድርጉኝ። ጀማሪ ነኝ። ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮውን ስትጀምሩ ላይክ አድርጉ፣ ኮሜንት ጻፉልኝ። ለምታረጉኝ ላይክ ኮሜንት ለምጽፉልኝ ደግሞ በጣም አመሰግናለሁ። ሰብስክራይብ ለምታደርጉ በጣም አመሰግናለሁኝ። አሁን ሰብስክራይብ ያደረጋችሁ አበረታቱ። ጀማሪ ነኝ እና ዛሬ እስኪ በአንድ ቪዲዮ መጥቻለሁኝ። እሱም ምን ልላችሁ ነው፣ አረብ ሀገር ኖረን ወደ ሀገራችን ስንገባ ይዘን መግባት የሌሉብን ነገሮች። ብዙ ጊዜ አረብ ሀገር ላይ ስንኖር ኑረን ሀገራችን ላይ ስንገባ ብዙ ነገር ይዘን እንገባለን። ግን ማወቅ ያለብን ነገር ይዘን የምንገባው ነገር ዋስትና ያለው ነገር ነው ወይ? ነገ ሀገራችን ከገባን በኋላ ሊጠቅመን የሚችል ነገር ነው ወይ ብለን ማሰብ አለብን እንጂ ዝም ብለን ያገኘነውን ነገር ሁሉ ገዝተን ያማረንን ነገር ሁሉ ገዝተን ወደ ሀገራችን ይዘን መግባት የለብንም። ለምሳሌ ልብስ አሁን ሰብስበን ብንሄድ ልብስ ይዘን ሄደን ለምሳሌ ልብስ ይዛችሁ ከዚህ ሄዳችሁ ኢትዮጵያ ውስጥ ለዘመድ ብትሰጧቸው ማለት ነው፣ ከዚህ ብዙ ብር አውጥተን ልንገዛው እንችላለን። በነፃ አይሰጥም መቼም። ከሽኤንም ከምንም አዘን ሱቅም ወጥተን ሊሆን ይችላል ገዝተን ወስደን እዛ ግን ዘመድ ቤተሰብ ምናምን ለጓደኛ ብንሰጣቸው ማለት ነው፣ እዛ ወስደን ስጦታ ብለን ስንሰጣቸው መቼም ታውቃላችሁ የመዳም ቅመሞች አመዳፋሽ ነን እና ነገ ሰጥተናቸው ወላሂ ኢትዮጵያ ያለ ሰው አብዛኛው ሰው የሆነ ልብስ ስትሰጡት የሚያስበው ከዚህ እነሱ ለብሰው የጣሉትን የምንሰጣቸው የሆነ በቃ ሰልባጅ ውራጃቸውን ሰጡን ነው እንጂ ገዝተነው ብር አውጥተንበት ገዝተነው የምንሰጣቸው አይመስላቸውም። በቃ የሆነ በቀላል ነገር ወስደን የምንሰጣቸው ነው የሚመስላቸው። ኢትዮጵያ ያለ ሰው ስትሰጡት ስጦታ ብላችሁ ልብስ ብትሰጡት አብዛኛው ሰው በብር የተገዛ አይመስለውም። በተለይ አረብ ሀገር ቤተሰቡ መጥቶ የማያውቅ ወይ ራሱ መጥቶ የማያውቅ ሰው ብትሰጡት ውራጅ እነሱ አረቦች የሰጧትን ሰልባጅ አንጥታ ሰጠችን ነው እንጂ የሚሏችሁ አስባልን አስታውሳን ልብስ ይዛልን መጣች አይሏችሁ። በነገራችን ላይ ቢሉ ለራሱ ማለት ነው ቢሉ ነገ እናንተ ስታጡ ምንም ሊያደርጉልን አይችሉም። ምንም ማለት ነው። ካጣችሁ አጣችሁ ነው። ይሄ ደግሞ የአረብ ሀገር ሴቶች እጣ ፈንታ ነው። ያጣለት አጣን ነው በቃ። ይሄን ታውቃላችሁ አብዛኛዎቻችሁ። እና ሁለተኛ ነገር ደግሞ የልጆች ልብስ ለራሱ ይዘን ብንሄድ ለምሳሌ ልጆች ሲያድጉ ይሆናቸዋል እንኳን ብላችሁ ተለቅ ያለ ልብስ ገዝታችሁ ብትሄዱ ልጅ ነው፣ ከልጅነቱ አይዘልም። ልጆች ያሏችሁ ሰዎች ለራሱ ማለት ነው ለጊዜው ይለብሱታል። ቀጣይ አመት ላይ ልበሱ ብትሏቸው ወይ በዓል መጥቶ ልበሱ ብትሏቸው የሚለብሱት ጓደኞቻቸው የለበሱትን ነው መልበስ የሚፈልጉት። ፋሽን የመጣ ነገር ያምራቸዋል እንጂ እናንተ ከዚህ ይዛችሁ እኛ ከዚህ ይዘን ሄድነውን መልበስ አይፈልጉም። ለጊዜው ሊለብሱት ይችላሉ፣ ግን ጓደኞቻቸው ፋሽን ልብስ ሲገዙ እነሱም ያንን ልብስ መግዛት ፈልገው ግዙልን ከማለት ስለማያልፉ ቢያንስ የልጆች ልብስ ብዙ ይዛችሁ ባትሄዱ ለጊዜው የሚለብሱት ምናምን ነው እንጂ እንደዚህ ሲያደጉ ሲሄዱ ይለብሱታል ምናምን እያላችሁ ይዛችሁ ብትሄዱ ትርፍ ልብስ ነው የሚሆናቸው እንጂ እነሱ ነገ እናንተን ከገንዘብ ማስወጣት እንትን አይሏችሁም። ለምንድን ልጅ ናቸው። ልጅ ጓደኞቻቸው የለበሱት ነገር ያምራቸዋል፣ ያደረጉት ጫማ ያምራቸዋል። ስለዚህ ሌላ አዲስ ነው ግዙልን የሚሏችሁ እንጂ የልጅ ልብስ ይዛችሁ ሄዳችሁ አዋቂ ቢሆን የዛሬ አመትም ቀጣይ የ2 አመትም የ3 አመትም ልብስ ሳይገዛ መልበስ ይችላል፣ ያውቃል ሁሉን ነገር። ልጅ ግን ጓደኞቹ የለበሱትን ነገር ነው መልበስ የሚፈልገው ማለት ነው። ሶስተኛ ነገር የራሳችን ልብስ ቢሆን ለራሱ ልብስ ያን ያክል እንትን ያለው ነገር አይደለም። ወርቅ ገዝታችሁ ብትሄዱ ወርቅ ዋስትና ያለው ነገር ነው። ልብስ ሰብስባችሁ ከመሄድ የተወሰነ ጥሩ ልብስ ከያዛችሁ የሚጠቅማችሁን ቢያንስ ለምን 3 ግራም 4 ግራም ወርቅ አይሆንም? በጣም ወርቅ ማለት ጥሪት ነው። ነገ ቢቸግራችሁ አንስታችሁ ትሸጡታላችሁ። ነገ ልጆቻችሁ ቢታመሙባችሁ እጃችሁ ላይ የሆነ ነገር ብታጡ አንስታችሁ ትሸጡታላችሁ። ባትሸጡትም ደግሞ አላህ ማጣትን ከያዘልንም ደግሞ ጌጣችን ነው።
አረብ ሀገር ላይ ወጣትነቴን ልጅነቴን ሰዎች በቃ ያጌጥኩት ነው ብሎ እንትን ማለት ለራሱ አንድ ነገር ነው። ድሮ እንኳን እናቶቻችን ሲያገቡ በወርቅ በስንት ግራም ወርቅ ያገቡ ነበር። ዛሬ ላይ ታውቃላችሁ ከኑሮ ውድነት አንፃር ትዳር ለራሱ ያን ያክል እውነት ስንነጋገር እንደ በፊት በድሮኛ እናቶቻችን በ15 በ20 ግራም ወርቅ ተጋብተው ሊሆን ይችላል። ዛሬ ላይ እሱን የማድረግ አቅም አብዛኛው ወንድ የለውም። እንደውም በአንድ ቀለበት በምናምን ነው የሚያገቡትና ነገ ብታገቡ እንኳን ጌጣችሁ ነው። የራሴ የገዛሁት ወጣትነቴን በሰው ሀገር እንትን ብዬ የገዛሁት ነው ብላችሁ እንትን የምትሉበት ነገር ነውና ወርቅ ጠቃሚ ነገር ነው። ልብስ ከምትሰበስቡ ወርቅ ግዙ። ሶስተኛ ነገር ማሽኖች ስትገዙ አሁን ከአማዞን ከሼንም ከተሙም ከተለያዩ እንትኖች ታዛላችሁ የተለያየ ማሽን ልናዝ እንችላለን። ነገር ግን ማወቅ ያለብን ነገር ያ ማሽን ኢትዮጵያ ስንሄድ ቢበላሽ ማሰራት የምንችለው ነገር ነው ወይ? ለምሳሌ እዚህ ጋር አሁን ከአማዞን አዘነው እዚሁ እያለን የሆነ ነገሩ ቢወልቅ የሆነ ቡለኑ ቢሰበር እሱን ሰርች አድርገን መግዛት እንችላለን። ገዝተን አንተን መግጠም እንችላለን። አገራችን ላይ ስንገባስ መሆን የሚችል ነው ወይ? የእሱን እቃም ልናገኘው የምንችለው ነገር ነው ወይ? ያ ማሽን ስለሚጠቅመን ብቻ መግዛት የለብንም። ነገ ሀገራችን ሂደን ከተሰበረ በቃ ተሰበረ ብለን የምንጥለው መሆን የለበትም። የምንገዛውን ነገር እዛ ሂደን ቢሰበር እዛ ሂደን የሆነ ቡለኑ ቢወልቅ ኢትዮጵያ ላይ መግዛት ይቻላል ወይ ብላችሁ ማሰብ አለባችሁ። ለምን ብዙ ብር አውጥታችሁ ገዝተነው ኢትዮጵያ ስንሄድ የሆነ ነገሩ ሲበላሽ አውጥተን መጣል የለብንም። ልንጥለው የምንችል እቃ መሆን የለበትም። ለምንድን እዚህ ብዙ መስዋዕትነት ተከፍሎ የተገዛ ነገር ከመጣል ማለት ነው። እና እንደዛ ቢሆን የተሻለ ነገር ነው። ሁለተኛ እንግዲህ እና የዛሬው ቪዲዮዬ ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ መጣላችኋለሁ። በነገራችን ላይ ጀማሪ ስለሆንኩኝ እንትን ንግግር ለራሱ እየጠፋኝ ነውና በሌላ ቪዲዮ እስከምመጣ ድረስ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁ ገና 90 ሰብስክራይብ ነው ያለኝ። ስለዚህ ሰብስክራይብ እያደረጋችሁ አበረታቱኝ፣ አሳድጉኝ። ሰብስክራይብ አድርጉኝ ሀባይቢ። ባይ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።